በኋላ ምን አደረጉ? ምን ወضعይ البشر ሰዎች በጫኑባቸው ህግጋት ያንን መከተል ሳይኖርባቸው መቃረን ነበረባቸው። ገባችሁ? አውሮፓዎች የጫኑባቸውን ህግጋት ተጻርረው መቆም ነበረባቸው። لمخالفتها የህግ የተጣለባቸው ደግሞ لمخالفتها ለመቃረን ሲባል ነው። حكم الاسلامي የእስልምና ህግጋት ለመጻረር ሲባል ነው። በእስልምና ህግጋት እንዳይገዙ ነው። የእስልምና መንገድ ለቀው ወይም በእስልምና በሸሪዓ መተዳደርን መፈራረድን ትተው ሌላኛውን አዲስ የመጣውን ህግጋት እንዲከተሉ ተደርጎ ነው የተጣለባቸው። ወተድዑ ትጣራለች ሐዲሱ ማለት ነው። ኢላ ተሕኪሚ ወደ መፈራረድ ኪታቢላሂ በአላህ ኪታብ ብቻ ተፈራረዱ ብሎ አላህ አዟል። አለዚ ያ ኪታብ አንዘለሁ አላህ ያወረደው የሆነ ኪታብ የሆነ ነው። ሊሰዓደቲል በሸር ሰዎችን ለማገዝ ወይም ለሰው ልጅ ቅንነት ቀኙ መንገድ የሚመራቸው ኪታብ ነበር። ያ የኪታቡን ወይም የነብዩን ሱና መንገድ ሸሪዓን ቢሆን እየተከተሉ ቅኑ መንገድ ያውቁት ነበረ። አላህም ያግዛቸው ነበር። ፊ ዱንያ ወልአኺረቲ በዱንያም በአኺራ ላይ ቀኑ መንገድ የሚመራውን ኪታብ ትተው የሰዎችን ህግጋት በመከተላቸው ነው በተለይ የእስላም ሀገሮች የሁሉ መከራ የሚወርድባቸው ማለት ነው። ወሁወ ያ ነው ደግሞ የላከላቸው ጌታ ነው። አዕለሙ አዋቂ ነው። አላህ አዋቂ የሆነ ጌታ ነው። ሱብሓነሁ ወተዓላ እሱ ጥራት የተገባውና ከፍ ያለ የሆነው ጌታ ሁሉን አዋቂ ስለሆነ ለሰው ልጅ የሚበጀውን መንገድ አውርዶ ነበረ። ቢማ የስለሑ የሚበጃቸውን ለነሱ የሚመቻቸውን መንገድ ነበር አላህ የመረጠላቸው ለሁም ለነሱ። ወሁወ እሱ እኮ ሳቢቱን የጸና ነው። አላህ ያወረደው ህግጋት የማይለወጥ ነው፣ አይቀየርም፣ መቀየር አይቻልም። ላተተበደሉ አትቀየርም። ገባችሁ? አሕካሙሁ የሱ መንገድና የሱ መፈራረጃ አይቀየርም። የሱ አሕካም ወይም በዚህ ተመሩ ካለ በኋላ ያን ኪታብ መቀየር አይችልም። ሰዎች ግን ቀይረው ዛሬ ያው በሰው ህግጋት የሚተዳደሩት አላ መዳኢል አያም ምንም ያህል ዘመናት እንኳን ቢደራረብና ቀናቶች ቢበዙ አይቀየርም። ወኢነ ሰበበ ሸቃ አልዓለም ይህ እኮ የሰዎች የዓለም እኮ ችግር ወኢነ ሰበብ አሁን ምክንያት የሆነው ሸቃ አልዓለም የዓለም ችግር እኮ የሆነው ዓመተን አጠቃላይ በሚባል ደረጃ የዓለም ሁሉ ችግር የሆነው ለምንድነው? ይህ ምክንያት በመፈጠሩ ነው። ወልዓለም አልኢስላሚያ በእስልምና ሀገራትም ላይ ኻሰተን ብሏል። በተለይም በእስልምና ሀገር ላይ የሁሉ ችግርና የሁሉ ጦርነት የሁሉ መከራ የሚወርድባቸው የሰዎችን ህግ በመከተል ነው። አላህ ያወረደላቸው የነብዩ ሰለላሁ ዐለይሂ ወሰለም ያስተማራቸውን ህግጋት ለቀው ሰዎች በጫኑባቸው ህግጋት ወይም መመሪያ በመከተላቸው ነው ማለት ነው። ገባችሁ? እሺ ወማ ዩላቂሂ እንዲሁም ያልተገኘለት የሆነ ነው ይህ ችግር ማለት ነው። ሚመታዒብ ከችግራቸው አንጻር ምንም መፍትሄ ያላገኙለት ወዙሊን ውርደት ብቻ ነው የሚያጋጥማቸው። ወሐዋኒን የበታችነት ስሜት ሁሉ እንዲሰማቸው የሆነው በዚህ ምክንያት ነው። ገባችሁ? ሁዋ ይህ ሁሉ ምክንያት ይህ ሁሉ ድርጊት የተፈጠረባቸው ማለት ነው። እዚህ ጋር ሊናገር ነው። ተርኩሁ መተዋቸው ነው። አልሑክመ ህግጋትን ወይም መፈራረድን መተዋቸው ነው። ለኪታቢላሂ በአላህ ኪታብ መፈራረድን መተዋቸው ነው ማለት ነው። ገባችሁ? ወሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩንም ሱና መንገድ በመልቀቃቸውና ሰው የጫነባቸውን ህግጋት በመከተላቸው የዘመናዊ እስልምና በተለይ በአሁኑ ሰዓት የመጣው አሁን ባለንበት ዘመን የመጣው አብዛኛው እነ ሳውዲ አሁን ዘመናዊ እስልምና እያሉ ሁሉን ሸሪዓዊ የሆኑ ነገሮችን እያስለቀቁ ሰዎችን ወደ ሌላ ስህተት ውስጥ እየከተቱ ያሉት መንገድ ነው ማለት ነው።